የጠንቋይ ቤት ሲገባ አየሁት ማለት ነው ያሰውኝ እና ገና ሲገባ ካሜራ ለሚያዝ ሞክሬ ነበር ሹልክ ብሎ ገባብኝ ግን ሲወጣ ካሜራ አንስቼዋለሁ ቤተሰብ ጠንቋይ ቤት የገባው ይሄ ልጅ የአብርሃምና የሩታን ህይወት ለመወጥበጥ ይሁን ነገር ሊያሰራበት ነው ሄርሜላና ደስታ አብረው የሚሰሩ ሰዎች ነው የሚመስሉ በቃ ጥንቁልና ምናምን የሚለው ሙድ ያራመዱበት የሆነ ነገር ብትሆን ጸጸት ውስጥ ከምትጋ የልጆችን ልጅን ያለናት አስቀረውት ብለ ከምትጸጸት ዛሬ ላይ ነገሮችን ብታሳክል የተሻለ ነው ብያስባለሁ በእንም ነገር ደስታ ደግሞ የምትባለው ማለት ነው ባትፍጨረጨር የተሻለ ነው ብያስባለሁ ምክንያቱም እነሱ ማለት ዝም ብሎ የተጋኙ ሰዎች አይደሉም ባንተ እዚ በማይረባ ሴራና እዚ በአባብዬ ምናምን ጉዳይ የምትጠነሳው ሴራ ብታቆም የተሻለ ነው ብያስባለሁ ደስታ ረፍ ጥሩስ ገብታል ከኛ አታመልጥ ምን የትም ጉድጓድ ውስጥ ብገባ ከኛ መታመልጥበት ነገር የለም ሰላም ጤና ይስጥልኝ ውድና የተከበራችሁ የኛ ቤተሰቦች እንደምንቆይታችኋል እንደምንሰንብታችኋል እኛ ለን ክብርሷ ያው ቤተሰብ ዛሬ ትንሽ ጠፋ ብለን ነበር ከሚዲያው ምክንያቱም ነገሮች በራሳችን መንገድ ያያየን ነበር ስለውላቸውም እና ዛሬ በጣም ነው ቤተሰቦች የገረሙኝና አቡኪ ደውሎ ሲነግረኝ በቃ አላመንኩትም እኔ ምክንያቱም የሩታ ህይወት አደጋ ውስጥ ነው ያለው ቤተሰቦች ምክንያቱም ልጁ ያረጋው ማለለም ደስታ ማለት በቃ ሴጣን ከማን እንደመጣ አላቅም ከሄርሜላ ከራሷ ሊሆን ይችላል የሚመጣው ቤተሰቦች ወዳጅ መሳይ ጠላት በቃ ማለትም ደስታ ማለት ነው ምክንያቱም ምን አለ መሰላችሁ ቤተሰቦቼ ለጉዳይ ለማስፈጸም እየሄድን ነበር ከአቡኪ ጋር ማለት ነው እና በመንሄድበት ሰዓት ጠንቋይ ቤት ሲገባ ነበር ያየነው ቤተሰቦቼ እኔ በጣም ገረመኝ እንዴት ሰው ልጅ አንድን ሰው ለመመጥበጥ በዚህ ልክ ይሰራል የሚለው ነገር በጣም ነው ያሳሰበኝ ቤተሰቦቼ እና አቡኪንም ደውዬለታለሁ ምክንያቱም እሱ ነበር በጣም ይሄ እውነት መውጣት አለበት ብሎ ካያቸው በኋላ ለኔ ነበር ደውሎ ሲወጡ ደግሞ ነው ያዩዋቸው ምክንያቱም እዛ አካባቢ ነበር እሱ በዛ አጋጣሚ እንደዚህ ገብታለች ምናምን ካላመንከኝ ሄደ ቼክ አድርግ ምናምን አለኝ ካሜራ ደግሞ ለመጠቀም ሞክሬ ነበር አካባቢ ትንሽ ለካሜራ ስላልተመቸኝ ነገሮችን አይቼ ብቻ ነበር የተመለስኩት እና ሲወጣ ምናምን በቃ የሸኙት ምናምን ቤተሰቦች ያገናኝም አለ ለከተማው አዲስ ስለነሱ ባገናኝ ነበር የተገናኙት ማለት ነው ሲገባ ላየቱ ሲወጣ ግን እንደዛ ጨርሰው ምናምን በቃ የሆነች በላስቲክ ነገር ቀይዞ ሲወጣ ነበር ያዩት ውድ ቤተሰቦች እና አሁን ማለት ነው እኔ ሩታኒ ካንቺ ጋር ምንም አልልሽም በቃ አንድ ነገር ምነግርሽ ነገር ቢኖር ከልጁን አርቂው ነው ላንቺ መቼም ማይሆንሽ ሰው ቢኖር ደስታ ነው ደስታ ማለት ላንቺ ጥሩ አይደለም በቃ ከነ ማይሆንሽ ሰው እንዴ ብቻሽን እኮ አንቺ በቃ 10 ሞን ትችያለሽ እና ከማይሆንሽ ሰው ጋር ደግሞ እዚህ ከምትጃጃይ ቢቀርብሽ ይሻላል ምክንያቱም ህይወትሽ ወደ ሌላ ነገር ነው የሚከተው እንዴ በዚህ አጋጣሚ ሞት ራሱ እኮ አለ በነገራችን ላይ እስከ ሞት ድረስ ሊዱብሽ ይችላሉ ደስታ ማለት ደግሞ ራሷ ሄርሜላ የላከችው ሰው ነው በጣም የሚደብር ነገር ነው ቤተሰቦቼ እና አቡኪ ራሱ ኢየሱስም እየመጣ ነው ከሷ እንደበድ ደግሞ ያየውን ነገር በሙሉ የምንሰማው ይሆናል ውድ ቤተሰቦቼ ቸርቁዩልኝ ብራዘር እንዴነሽ አለሽማ ሁሉ ሰላም ምን ታገኝቶ ነው ዛሬ ካሜራ ደቅነ ይጠብቅ ያው ባለፈው ደውለልኝ ነበርና ደስታ ጠንቋይ ቤት ሲገባ አይቻለሁ ሂድና ያው ባልከኝ መሰረት ሄጂ እየወጣች ነበር አው እንዲ ማወቅ አለበት ምን ታውቃለህ እንዲጠነቀቁ ትላንት ነው ልንገርና ማለት ነው ምንድነው ወሰለ እኔ በቪዲዮ ማሳያቸዋለሁ ይሄንን ማስረጃ ያዘውና ነግራቸዋለሁ በቪዲዮ ማስረዳች አሳያቸዋለሁ ይሄንን ማስረጃ አጋጣሚ እኔ ወደዛ አካባቢ ተሰይሜ ነበር ማለት ነው ትላንትና ያው ፓስፖርት ላሳክል አዲስ አበባ ነበርኩኝ ካስታወስ እና ያንን ነገሮች ለማስተካከል በሄድኩበት የቤተሰብ ቤት ወደዛ አካባቢ ነውና የጠንቋይ ቤት ሲገባ አየሁት ማለት ነው ያሰውኝ እና ገና ሲገባ ካሜራ ለሚያዝ ሞክሬ ነበር ሹልክ ብሎ ገባብኝ ግን ሲወጣ ካሜራ አንስቼዋለሁ ቤተሰብ እሱ ወደ ውጪ ሲወጣ ካሜራ አንስቼዋለሁ ምንድነው እኔ ያሰብኩት በየ ማስበው ወደ ጠንቋይ ቤት የገባው ይሄ ልጅ የአብርሃምና የሩታን ህይወት ለመወጥበጥ ይሁን ነገር ሊያሰራበት ነው ብዬ ነው ማስበው ነው ያሉትን ነገሮች ማለት ነው ማለት እኔ ሚዲያ ውስጥ ገብቼ ቶሎ ብዬ እንዳየሁት ምን አረኩኝ መሰለ ቀጥታ ወደ ሚዲያ ነው የመጣሁት ማለት ወደ ሚዲያ እያየሁ ላይ ገባኝ ምንድነው እየሆነ ያለው ምናምን የሚለው ነገር ላይ ገባኝ ለካ ይሄ ሁሉ ነገር የሚያስፈጥረው እነ አብርሽና ሩታ ውስጥ ይሄ ሁሉ ነገር እንዲፈጠር የሚያደርገው ለካ እሱ ነው ራሱ ነው ይላችሁ ምን እንደው ተቃለ እኔ እንዲሁ አላምናቸውም ሄርሜላና ደስታ አብረው የሚሰሩ ሰዎች ነው የሚመስሉኝ በቃ ቀስ በቀስ ሚዲያ ላይ የምታዩት ነገር በጣም አስመሳይ ሰው ነች ባስመሳይነቷ ነው ያው አብርሃምን በቁጥጥሯ ስራ አድርጋ እየኖረች ያለችው ማለት ነው ይሄ ነገር አልበቃ ብሏት ደግሞ ጭራሽ ልጅቷን እስከ ማጥፋት ድረስ ሄደችበት መንገድ ይታየኛል እዚህ ጋር ማለት ነው ምክንያቱም ደስታ ምንም ፍለጋ የሩታን ህይወት ላይ ያጨቀያ አይመጣም የሆነ ነገር ወይ ተልኳለው ወይ ደግሞ ራሷ ሄርሜላ ልካት ነው በቃ ምክንያቱም ነገ ላይ አብርሃምና ሩታ ማለት ልጅ አላቸው አይደለ ለልጃቸው ሲሉ አንድ መሆናቸው አይቀርም ግዴታ እሷ መጥፋት አለባት የሚለውን አሰባ ይመስለኛል እንዲምትሰራው በዚህ ልክ ማለት ነው
እና ቤተሰቡ ስለ እኔ ለሩታም ለመደወል ሞክሬ ነበር። በዛ ሰዓት ስልክ አላነሳም ብላኝ ነው እንጂ ለመናገር ሞክሬ ነበር። ምንድነው እየተፈጠረ ያለው? ምንድነው በዚህ ሰዓት እየሆነ ያለው? ደስታን እያስጠጋሽው ነው ወይ ብዬ ልጠይቃት ነበር። አንተናም ለአብሬሽም ልጠይቀው ነበር። ጭራሽ የአብርሃም ደግሞ ዝግ ነው ስልኩ። እሷ ልታነሳልኝ አልቻለችም። በቃ ስለ ማለት አሁን በዚህ አጋጣሚ እንደውም እንትን ማብራት በጣም ደስ ብሎኛል። ምንድን መሰለህ ማለት አብርሃም በቃ ይሄ ሰውዬ ከህይወት ማውጣት አለበት። የምሬ ነው የምልህ። እየበጠበጠ ነው ህይወትን የሚበጠብጠው እሱ ነው። አባብዬ ጋር እየሄደ የሚያሰራው የሆነ ነገር እንድትሆን የሚያደርገው እሱ ነው። በቃ አንተ ህይወትን ማስጠንቀቅ አለብህ። በቃ እሱ ከህይወት እንዲወጣ ማስጠንቀቅ አለብህ። በቃ ይሄ ነው በጣም ይሄ እኮ መሰረት ነው። ይሄ አሁን ዛሬ ይሄ እኮ ባለ ትዳር ነው አይደል? ትዳር እስከሆነ ድረስ ዝም ብሎ እንዳርጎ ዝም ብሎ እየመጡ ማፍቀር የለብህም እንዴ? ምንድነው ማለት ነው? የሚወጠበጡበት ምንም አይነት ምክንያት ሊኖራቸው አይገባም። በቃ እናንተ እኮ ትዳር ይዛችሁ ልጅ አፍርታችኋል። ብዙ ነገሮችን እንትን ብላችሁ አብራችሁ ተቋቁማችሁ። ዛሬ ግን እናንተ ማንንም እየመጣ የእናንተን ህይወት እየበጠበጠ እናንተ ደግሞ በዛ ነገር ሰለባ መሆን የለባችሁ። በቃ ትክክል። በጣም አብርሃም ራስን አዳምጠው እስቲ። በቃ እየሆንክ ያለው ነገር ይኸው እንዴ ምን እየሆንክ ነው? እስቲ በቃ የምትሰራቸው ስራዎች እስቲ ለራስህ ያቸው። ትናንትና የት ነበርክ? ዛሬ ምን እያደረክ ነው? እስቲ ወደ ኋላ ተመልሰ ዛሬ ላይ ያለህበት ነው። ትናንትና እስቲ ከሩታ ጋር ያሳለፋችሁት ጊዜ እንዴት በዚህ በትናንሽ ነገሮች ብቻ እንትን ልትል ትችላለህ? እንዴ አንዳንዴ እኮ የነበርንበት ቦታ ስንደርስ ማን አጠገባችን ነበር የሚለው መርሳት የለብንም። በማስተዋል እየሰራ ቢሆን የተሻለ ነው ብዬ አስባለሁ። በደመ ነፍስ የምታደርጋቸው ነገሮች ዋጋ ነው የሚያስከፍሉ። ስሜታዊ ሆና ነው እሱም በቃ አይውላ ይምጣ ብለው እየሄዱ ነው። ግን አንድ ትዳር ውስጥ ስትሆን ይሄ ስሜት ማጥፋት አለበት። በቃ አንተ ዛሬ እኮ የሆነ ነገር ሊፈጠር ይችላል። ያን ነገር ደግሞ እስትሩን ጎነ ተቋቁሞ ማለፍ አለበት። በቃ የሰውን ሴራ የጠላትን ሴራ ማስወገድ አለባችሁ፣ ማጥፋት አለባችሁ። እኛ እኮ ታናናሾቻችሁ ነን። ከናንተ ምን እንማር እንዴ? እንደዚህ የተጣላችሁ እንደዚህ አብሮ እስከ አለመኖር እየደረሳችሁ ያላችሁ ልጆች ናችሁ። ልጅ ራሱ በነገራችን ላይ ነገ ላይ ልጅ አለ አማላችሁ ላይ ልጅ እስቲ ምን በቃ ልጁ አይምሮ ላይ ምን እየጫናችሁ ነው? ነገ ተመልሶ ራሱን ባወቀ ቁጥር እኮ እናንተ እዚህ ስትጃጃል ከማንም ወጠምሻ ሴት ጋር ስትጃጃል ካየ ልጅ ራሱ አይምሮ ላይ የሚጫነው ነገር ሌላ ነው። የልጅ ሚሞሪ ላይ ጥሩ ነገር ለማስቀመጥ ሞክር። ጥሩ ስራ ተሰራላ አውቃለሁ። በዚህ መልኩ ግን ወርደ እንደዚህ በቃ መተት የሌለበት ቦታ ባትታይ ደስ ይለኛል። እንዴ ስራ እናንተ እኮ ፍቅሩ ናችሁ ሳለ ምሰሩ ስራዎች እኔ በጣም ደስ ብሎኝ ነው ማየው። ለስራም ቢባል ራሱ በጣም የሚደብር ነገር ነው። ይሄ ነገር በቃ የሚደብር ነገር ሁሉ የሚደብራል። ሰው ዘንድ የሚደብራል። እንዴ የሚያየው ሰው እየደበረው ነው አይደለ? ለምን አትፈታም? በቃ በእርግጥ ምንም የገባበት ጫንቃ በጣም ከባድ ነው ይገባኛል። ግን ቀስ በቀስ አንተ ማታሳከለው ነገር ይኖራል ብዬ አላስብም። ሁሉንም ነገር ማስተካከል ትችላለህና በዚህ መልኩ ወርደ እንደዚህ ባታረግ ባይነኝ። ህይወትንም የሩታንም ህይወት ወደ አልባሌ ነገር የከተክ ስለሆነ ብታርፍ ይሻላል እላለሁ። ተገንዝበ ነገሮችን በተመለሰ ብታይ የተሻለ ነው እላለሁ። የምር አሁን በቃ ማለት እናንተ መመለስ አለባችሁ። የልጅ አባት ናችሁ፣ የልጅ እናት ነች እና ዛሬ እኮ ልጅሽ ለምሳሌ ልጅ ካለ ያንቺ ልጅ አለ አይደል? ይሄ ልጅ ነገ የእናንተን ቪዲዮ ተመልሶ ሲያይ ከሄርሜላ ጋር ሲያይ አንቺንም ከደስታ ጋር ሲያይ ምንድነው የሚማረው? ምን ይላል? ይሄ ምን ይማራል? አስበው። ሌላ አብርሃም ልትወልድ እኮ ነው አንተ። በጣም ነው በቃ በጣም ይደብራል። ለካ እናትና አባቴ እንደዚህ ነበሩ ብሎ ያስባል። እናንተ እኮ ትላልቅ ሰዎች ናችሁ አይደለ? ይህን ነገር እናንተ መገንዘብ ከእናንተ በቃ የማይጠበቅ ነገር ነው እየተከናወነ ያለው። በጣም እኔ ግዴታኛ እኮ ሽማግሌ ልከን እናንተን ማስታረቅ የለብንም አይደለ? ወዲ ራሳችሁ እኮ ዛሬ ሽማግሌ ናቸው እኮ እነሱ። ስንት ሺህ ህዝብ ነው የእናንተን ታሪክ እያየ የሚማረው። ኧረ አብርሽ ተው፣ ተመለስ። በቃ የእናንተ አንድ ዋነኛ ጠላት ሄርሜላና ደስታ ናቸው። በቃ እነሱን ከህይወታቸው አውጡ ነው የምለው። ከባድ እንደሆነ ይገባኛል፣ ግን በቃ አንዳንዴ እኮ የሆነ ነገር ስንገባ የነበርንበትን ተመልሰን ማየት የተሻለ ነው እላለሁ። አብርሃም እኔ ላንተ ምንም ታውቃለህ ከምንም በላይ ግን አንዳንዴ በተናደ የምታደርጋቸው ነገሮች በቃ በየቀኑ ዋጋ ነው የሚያስከፍሉ። ምክንያቱም እዚህ ጋር አሁን በዚህ እድሜ አንተ ምንም ነገር የምትማረው ነገር የለም። የምታደርጋቸው ስህተቶች በሙሉ ትምህርት ሳይሆን የሚሆነው ዋጋ ነው የሚያስከፍል። በልጅ ሊሆን ይችላል፣ በሩታ ሊሆን ይችላል ዋጋ የሚያስከፍል። በኋላ ስታጣት ወይም ደግሞ እንደዚህ ጥንቁልና ምናምን የሚለው ሙድ እያራመዱበት የሆነ ነገር ብትሆን ጸጸት ውስጥ ከምትገባ ልጄን ያለ እናት አስቀረውት ብለህ ከምትጸጸት ዛሬ ላይ ነገሮችን ብታስተካክል የተሻለ ነው ብዬ አስባለሁ። በጣም ነው በዚህ መልኩ ግን ምንም ነገር ደስታ ደግሞ የምትባለው ማለት ነው ባትፍጨረጨር የተሻለ ነው ብዬ አስባለሁ። ምክንያቱም እነሱ ማለት
ዝም ብሎ የተጋኙ ሰዎች አይደሉም። ባንተ እዚህ በማይረባ ሴራና እዚህ በአባብዬ ምናምን ጉዳይ የምጠነሳው ሴራ ብታቆም የተሻለ ነው ብዬ አስባለሁ። ደስታ እረፍ ማስጠነቀቅ ነገር ቢኖር ማለት ነው። ምክንያቱም እኔ ተከታትያለሁ። አንድ ቁጥጥር ውስጥ ገብተሃል፣ ከኛ አታመልጥም። ምን የትም ጉድጓድ ውስጥ ብትገባ ከኛ የምታመልጥበት ነገር የለም። ከቻልክ ከህይወታቸው ፍንቅል ብለህ ብትወጣ ይሻላል። ምክንያቱም ሩታ ልበቀና ነች፣ አስተዋይ ነች። ይሄ ነገር ግን እንዴት እንዳልታያት እኔ ግራ ነው የሚገባኝ። ሩታም ነገሮችን ተጠንከሽ በራስሽ መንገድ ብታርግ የተሻለ ነው እላለሁ። ይሄ ነገር ግን ባይሆን ከሌላ ሰው ጋር ብትሆኝ እመርጣለሁ እኔ ከደስታ ጋር ከምትሆኝ ማለት ነው። ሌላ ብዙ ወጣቶች አሉ ከሌላ ሰው ጋር አይደለም እና ግዴታ እሱ ጅሉና አብርሃም ጅል የጅል ስራ ከሰራብሽ አንቺ አይደለም። ይሄ አንተ አሁን ለማስታወቅ እያልክ ሌላ ነገር ውስጥ እየገባ አይ ከደስታ መራቅ እንዳለባት እየነገርኳት ነው። ከደስታ ተራቅ፣ ግን ወደ ሌላ ሰው መሄድ ያስፈልጋል። ገብቷል አይደል? መሆን ያለባት ከአብርሃም ጋር ብቻ ነው። በቃ አለቀ። ምንም ይሄ ምንዛዛናም ነገር የለውም። የእናንተ ፍቅር ነው ልጃችሁ እየሰጣችሁ ማሳደግ ያለባችሁ። ፍቅር እየሰጣችሁ እናት አባት ፍቅር ግዴታ ያስፈልጋል። ልጅ ደግሞ እናንተ እኮ ምንም አልጎደላችሁም ዛሬ ላይ ምንም ነገር ሀብት አላችሁ። በቃ የምትኖሩበት ነገር አላችሁ። በጣም ሀብታም ባትሆኑም እንኳን ማለት ነው። ስለዚህ እናንተ ይሄን ያክል የምታማርሩበት ጊዜ አይደላችሁ። የምትጣሉበት ጊዜ አይደለም። በምንም የምትጣሉበት ምክንያት ስለማይኖር ማለት ነው። ስለዚህ በተቻላችሁ አቅም ለመመለስ ሞክሩ። ከፈለክ እኔ ደስታ ማለት ሩታን በእንትንም መልክላት አይ እንትኑን እንዳልከኝ ፋይሉን ብልክላት ይሻላል። ፋይሉን በራሷን እንድትጠነቀቅ ነው የሚያደርጋት ብትልክላት ይሻላል። ምክንያቱም እሷ ምንም የምታውቀው ነገር የለም። የሁሉ ሴራ ሲጠነሰስ በነገራችን ላይ እዛ ዘመዶች እዛ ሰፈር ስለሆኑ ማለት ነው ነግሬያቸው ስልክ ሰጥቻቸዋለሁ ማለት ያለውን በድጋሚ ሲመጣ ያለውን ነገር እንድታሳውቁኝ ብዬ እንትን ብያቸዋለሁ። ካሜራም ቪዲዮ አንስተው ይልኩልኛል። እኔ ለእናንተም በቃ ትኩስ ነው ማቀርብላችሁ በቃ መሆን የሌለበት ነገር ስለሆነ ማለት ነው። ሩታም እንድትጠነቀቅ ስለምፈልግ ምክንያቱም በቃ ሩታ እኔ አውቃታለሁ በአካል በጣም ነው በቃ ስለ የዋህ የሆነች ልጅ ነች። አብርሃም ላይ እንትን ስለሚል በቃ ይሄ ነገር መሆን የለበትም ብዬ አስባለሁ። እና ትክክል ነው ብራዘር፣ በጣም አመሰግናለሁ። በነገራችን ላይ ይሄ ነገር ተከታትለ የገባበት ጉድጓድ ውስጥ ሲራው ሲጠነስ ባደርስበት ማንም ላይ አይችልም። ምክንያቱም በዛ አካባቢ የሚጠረጥር ሰው ራሱ የለም። እዚህ ይላሉ ብሎ አጋጣሚ ነው እኔ መንገድ ላይ እንትን ለምን ሌላ ነው ግን አንተ እኔ ቤተሰቦች እዛ ሰፈር ናቸው። አንተ እንኳን እኔ ሌላ ነገር ታደርጋለህ ብዬ አላስብም። በአጋጣሚ ቢሄድክበት ይሄ ነገር ስላደረግ ምን ነገር ወደዛ ትሄዳለህ ብዬ አላሰብኩም። ለዛ ነው ብራዘር። ግን ዋና እውነት መውጣት ነው። በነገራችን ላይ በቃ ሲገባ አየሁ አይደለ ፋይሎችን አያይዘህ የምልክላት ይሆናል። ቴሌግራም ላይ ቪዲዮ ይላክልሻል። ሩታን በዚህ አጋጣሚ ይሄ ቪዲዮ እያየሽ ከሆነ ልትነቂ ይገባል። በቃ ዙሪያሽ ላይ ያሉ ሰዎችን ልትመረምር ይገባል። ማን ነው ወዳጅ ማን ነው ጠላት የሚለው ነገር ሊታወቅበት የማይችል ሁኔታ ላይ ነው ያለነው። ውድ ቤተሰቦቼ እናንተም በተቻላችሁ አቅም ይሄን ቪዲዮ ለሩታ እና ለብሩክ ለአብሪሽ ሼር እያደረጋችሁ ለነሱ እንዲደርስ አድርጉ። ምክንያቱም ለነሱ ይሄ ነገር አስፈላጊ ስለሆነ በተቻላችሁ አቅም ሼር እያደረጋችሁ ይሄንን ነው የምለው። አመሰግናለሁ። እኔ ጨርሻለሁ። እኔም ይመቻችሁ። ምን ማለት